አሁን ግን እኔ የምጠይቀው መሰለ ከእውቀት አልባ ክርክር ወይም ድርቅ ካለ አመክንዮ አልባ ከሆነ ክርክር ወደ ሐሳብ ውይይት ወደ እውቀት መጥቻለሁ ሲል ኦኬ እንዴት ትረስት ታደርገዋለህ? ይሄን አሁን የሚለኝንስ እንዴት ትረስት ላድርገው? ትናንትና ሌላ ፓሽነትሊ የተናገረው ነገር ነበር። ምሳሌ ልጥቀስ። አብይ አህመድ መኪና ምን እንደሆነ ሳያውቅ መኪና መግጠም ሳይችል ያንን መኪና አገሩን ማለት ነው መኪናውን ፈታታውና እንዴት አድርጎ እንደሚገጣጥመው ከዛ እንዴት አድርጎ እንደሚነዳው ምንም ሐሳብ የሌለው የቱን ከየቱ እንዴት ማገናኘት እንዳለበት የማያውቅ አንድ ምንድነው የተወናበደ ሰው ነው ይል ነበር። ይሄን በሚልበት ወቅት ጌታቸው ሜጀር የሚባል ጦርነት አትሊስት ትግራይ ላይ አልነበረም። በኦሮሚያ ክልል ነበር ጦርነቱ እየጀማመረ ነበረ። የጦርነት ስጋት እያንዣበበ የነበረበት ጊዜ ነው። ኦፍኮርስ ግን ያኔ ኢትዮጵያ በአብይ አህመድ ተፈታታ እንዴት እንደምትገጠም የቸገረ ሁኔታ ተፈጥሮባት ከነበረ ከዛ በኋላ በትግራይ ጦርነት ተካሂዶ በአማራ ክልል ጦርነት ተካሂዶ ኢኮኖሚው ዳሽቆ ፖለቲካው ቆሽሾ ብዙ ሰው ታስሮ ተገሎ ተፈናቅሎ ያንን ጌታቸው ካለ በኋላ ሚሊዮን ፕላስ ሰው ሞቶ በሚሊዮኖች ተፈናቅለው የአገሪቱ የፖሊሲ ሉዓላዊነትም ተላልፎ ተሰጥቶ ዓለም ባንክ እጁን ማለት እስከ ትከሻው ነክሮ በሚያማስልበት በዚህ ወቅት ያቺ በወቅቱ ያንን ጌታቸው በሚልበት ጊዜ የተፈታታች መኪና የነበረች አገር አሁን ምን ሆናለች ነው አይደል? አሁን ምን ሆናለች ብለህ ነው የምትጠይቀው። አሁን እያልን ያለ ነው ያኔ ጌታቸው ያንን የተናገረው ለሁኔታ ነው ካልን ስለ አቶ ጌታቸው ያለን አስተያየት ፋንዳመንታሊ መለወጥ አለበት ማለት ነው። ምክንያቱም አቶ ጌታቸው ለሁኔታ አሳምሮና አራቆ የሚያወራ ሰው እንጂ አሳች ውስጡ ይሄ ነው የሚባል አት ኮር ኢንቴግሪቲ ያለው ይሄ ነው የሚባል ውሃ ልክ ያለው ፐርሰናሊቲ አይደለም ወደ ማለት ነው የሚወስድ። ያ በጣም አደገኛ ነው። በጣም አደገኛ ያደርገዋል። በነገራችን ላይ እኔ ስለ አብይ አህመድ ስናገር አብይ አህመድ በድንቁርናው ምክንያት ብዙ ጣጣ አምጥቷል። ነገር ግን ክፋቱ በእውቀቱ ልክ ማለት እውቀቱ በክፋቱ ልክ ቢሆን ኖሮ ግን ምን ይውጠን ነበረ? የአብይ አህመድ የእውቀት ሊሚቴሽን አሁን እሱ ለማጥፋት ለማውደም ካለው ፍላጎት ጋር የተመጣጠነ ቢሆን ኖሮ በነገራችን ላይ አሁን የምናወራው ስለ 50 ስለ 60 ስለ 70 ሚሊዮን ሞት ይሆን ነበር ብዬ ነው ማለት። ቻምበር የጋዝ ቻምበሮችን አቋቁሞ በሂትለር የሚቀና ነው አብይ አህመድ በነገራችን ላይ እንዴ። እኔ በተደጋጋሚ ጠቅሷለሁ ከመዓዛ ብሩ ጋር በተነጋገረበት ወቅት እኮ ሂትለር የማያሸንፈውን ነገር ነው ያደረገው ማለት የማያሸንፈውን 6 ሚሊዮን አይሁዳውያን ጨፈጨፈና ላይጨርሳቸው ነገር ጀመረው አይነት አስተያየት እኮ የሰጠ ሰው ነው። ሂትለር ያንን ማድረጉ ትክክል አይደለም የሚለው አብይ አህመድ ላይጨርሰው ጀመረው በሚል ነው እንጂ ሞራሊ ስህተት ስለሆነ የሰብአዊ መብት ስለተጣሰ ህብረተሰብ ስለወደመ የህብረተሰብ የመቀጠል ህልውና አደጋ ላይ ስለወደቀ ወይም ለሌላ ሰብአዊ እና ሞራላዊ ምክንያት አይደለም። ላይጨርሰው ነገር ጀመረው አልኮስኩሶ ተወው ነገር ነው አስተያየቱ። እና መጨረሻ ላይ የሚገርም ጥፋትን በጥፋት ማረም ምንድነው ጥፋትን ስሊፕ ኦፍ ታንግ አለው። ጥፋትን በጥፋት ማረም ይቻላል ኦር ሳምቲንግ እንደዛ ነገር ይላል። በዚህ ደረጃ በሂትለር የሚቀና ሰው ነው። ግን በወቅቱ ጀርመን የነበረው አይነት ሶፊስቲኬትድ የሆነ የመግደያ ማሽን መፍጠር ስላልቻለ በዘመኑ ባለው የድሮን ቴክኖሎጂ እና ከ2000 ዓመት በላይ ጦርነት ለማሸነፍ ጥቅም ላይ ይውል የነበረ የሲጅ ምንድነው የአናኮንዳ ስትራቴጂ ተጠቅሞ ነው ጦርነት የሚያካሂደው አብይ አህመድ አይደለም። ስለዚህ ከዛኛው ከጥንቱ ዘመን ከበባን ከአሁኑ ዘመን ደግሞ ቴክኖሎጂን ተጠቅሞ ሁለቱንም ከዛኛውም ከዚህኛውም ዘመን የወሰዳቸውን ኤክስፐሪመንትስ ግን ለምንድን ነው የተጠቀመበት? ህዝብ ለመፍጀትና ለመግደል ነው የተጠቀመበት። አሁን ይሄን ሰውዬ ጌታቸው ትናንትና በትክክለኛው መንገድና በልኩ ሲገልጠው ቆይቶ አሁን አብይ አህመድ የእውቀትና የሐሳብ ምንጭ ነው፣ ኢንፋክት ከጨለማ ወደ ብርሃን እኔን አምጥቶኛል ብሎ ልክ ጌታን ተቀብያለሁ አይነት ቃና በጌታቸው ላይ ስሰማ ዘንድ ሁዝ ጌታቸው የሚል ጥያቄ አይደለም የሚጨርብ የት ጋር ነው ታዲያ ያ ኮር ያለው? እኔ ቀደም ሲል ቴዲ ያልኩ እሱ መጽሐፍ ላይ ተሳትፎ ከሆነ ነው ሊል የሚገባው ቢሳተፍበት አይሳተፍም።
ፍጹም ስህተት ነው። ለምን መሰለ? አሁን ምሳሌ አቶ ጌታቸው የተቀላቀለውን ካምፕ እንዲሁ ዝም ብለህ እዛ መድረክ ላይ ራሱ ዛሬ ፎቶቸውን ካየናቸው ሰዎች ወይም ንግግር ካደረጉትና ቁጭ ብሎ ካየናቸው ዳኛቸው አሰፋ አለ፣ ዛዲግ አለ፣ ራሱ ጌታቸው አለ። እነዚህ ሶስት ሰዎች በተለያዩ መድረኮች ምን ሲባባሉ ምን ሲሆኑ እንደነበረ ምን ሲያስቡ እንደነበረ ምን እንደሚያወሩ ጭምር የምናውቀው ነገር ነው። እነዚህ ሰዎች ኢህአዲግ ሆነው ኢህአዲግ ስልጣን ሳይሰጣቸው ሲቀር ኢህአዲግን ክርስቲያን ሲያረጉ እንደገና የግጥምና የቅኔ ምሽት የሚሏቸውን የተቃውሞ ድምጾችም የስነ ጽሁፎች ሲያስተባብሩ የኮሚኒኬሽን ሰዎች ሲሆኑ ያንንም ሲቃወሙ የነበራቸው አጠቃላይ ድምጸት ከለርና ሐሳቤ በተጨባጭ የምናየው ነው። እኔ አንድ ጊዜ ማስታወሰው ምሳሌ ዳኛቸው አሰፋ እና ዛዲግ በነበሩበት መድረክ አንድ መድረክ ተዘጋጅቶ ነው ዛዲግ የድሮ ስርዓት ናፋቂዎች እንዳላችሁ እኮ እናውቃለን ብሎ ተናገረ እና ዳኛቸው ደረቱን እየደቃ ሲጎልብኝ እንዴት ሲጎልብኝ የድሮ ስርዓት አልናፍቅም፣ የአባቴ ጠጅ የእናቴ ጠጅ ሲቀርብኝ ለምን አልናፍቅም ብሎ የተከራከረበትን መድረክ አስታውሳለሁ። አዎ ኪራይ ሰብሳቢ ነኝ ይል ነበር። ኪራይ ሰብሳቢ ነኝ ይላል። በጣም ብዙ አሁን ሰውየውን ብቻውን ነጥለህ ልትነትነው ይችላል አይደለም። ከቤተሰቦቹ ጋር ያለውን ሁኔታ አይተህ መደመር መጽሐፍ ላይ አስተዋጽኦ ያደርጋል ስትል መጀመሪያ የትኛውን ታስቀድማለህ ብለህ እንደው ወርደም ተያር አቶ ጌታቸው ረዳ ደግሞ የነበራቸው ፖዚሽን በዚህ ላይ የነበራቸው ሲያወሩ የነበሩት እውነት ምናምን ስታይ ፍጹም ይሄ አሁን መንግስት የምትለው ካምፕ ዙሪያ ያሉት ሰዎች የተለያዩ ሰዎች ናቸው። ፍጹም የተለያዩ ሰዎች ናቸው። በዳንኤል ክብረትን እዚህ ላይ ሲጨምረው ደግሞ ምን ሊሆን እንደሚችል አስበው እና አሁን አቶ ጌታቸው ዛሬ የሰጠው አስተያየት ለእኔ ለዛ ነው። እሱ ጽፎ ከሆነ ገና ያው ስላላለበኩት እውቀት ሊኖር ይችላል ብዬ ገምታለሁ። እሱ ካልጻፈ ግን እንደነገርኩ ነው። በቃ መዝሙረ ዳዊት ከበሮን ተሳልመህ እድናለሁ ብለህ እንደምታምን ምዕመን አዲስ ነገር ይዞ መጥቶ ነው ለራሱ እሱ አንድ ምዕራፍ ጽፎ ቢሆን እንዳልኩ መጀመሪያም እዛ የአብይ አህመድ መጽሐፍ ላይ አንድ ቻፕተር መጽሐፉ በዛ ደረጃ የአብይ አህመድ ጣት ሆኖ ለማገልገል መፍቀዱ ራሱ ያለው ችግር እንደተጠበቀ ሆኖ ግን አጠቃላይ አውዱን ተመልከት። እሱ ከጨለማ ወደ ብርሃን መጣው አይነት አንድምታ ያለው ወደ እውቀት መጣው ወደ ሐሳባዊ ክርክር መጣው አይነት አንድምታ ያለው ነገር ሲያደርግ በመጀመሪያ እየሰረዘ ያለው እኮ ራሱን ነው። በነገራችን ላይ 100% እና ትላንትና አብይ አህመድ እዚህ መጥቶ 27 ዓመት የጨለማ ዘመን ነበረ ሲል ይሄ የጦርነት ቅስቀሳ ነው፣ የፍጅት ቅስቀሳ ነው፣ የሌጋሲ የማጠልሸት ተግባር ነው፣ ዲስኮርሱን የሚያቆሽሽ ነገር ነው የሚል ትችት ነበረ የሚቀርበው። ነገራችን ላይ አይደለም ደግሞ የሚያስቀኝ እኮ ነው አብይ አህመድ ያው የሚያስቅ እንደሆነ እርግጠኛ አይደለም። አብይ አህመድ እኮ 27 ዓመት ጨለማ ነበረ፣ ኢትዮጵያውያን ድህነታችን ብርቅ ነው ወይ? እስከ ዛሬ መች ለመንግስት ታዘን እናውቃለን? መደመር ነው ለመጀመሪያ ጊዜ በኢትዮጵያ ብርሃን ያበራው ምናምን ይህና በሚቀጥለው አረፍተ ነገር ምን እንደሚል ታውቃለህ? ትላንትናችንን ምኑ በሙሉ አንኮንን፣ አናነውር፣ ከትላንቱ በጎውን እንውሰድና ጥሩ ያልሆነውን ደግሞ እንጠል ይላል። ማለት አብይ አህመድ አየህ በዚህኛው አረፍተ ነገርና በሚቀጥለው አረፍተ ነገር መካከል ያን ያህል ግንኙነት የለም። ማለት አስቦ ሳይሆን የሚያወራው እያወራ ነው የሚያወራው። ምክንያቱም እያወራ ያስባል ልትለውም አትችልም። ምክንያቱም እያወራ ካሰበ ቢያንስ በዚህኛውና በዛኛው መካከል ያለ መሰናሰል ሊኖር ነው። ኤግዛክትሊ በተመሳሳይ ምክንያት ነው። ነገራችን ላይ መደመር እኮ ነው የገባቸው እነዛን የተሰባሰቡ ሰዎች ብሎ እዚህ ስለ አብሮነትና ርዕዮት ያዘጋጁትን ቨርቹዋል ፕሮሴስ በተመለከተ መደመር አሰባስባቸዋል፣ መደመር ኢኖአክሽን ገብቷቸዋል ካለ በኋላ ብዙ ሰከንድ ግን ያው ገረወይና ነው ለምን ሲል መደመር ገረወይና ማለቱ ነው እያለ እንደሆነ እንኳን እስካይገነዘብ ድረስ ማሰብ አይችልም አብይ አህመድ። አሁን ጌታቸው ረዳ ግን ኢዛናዘር ስቶሪ። ጌታቸው አቅም ያለው ሰው ነው፣ ያነበበ ሰው ነው፣ ፖይንቶቹን ጥሩ አድርጎ በሎጂክ መከራከር የሚችል ሰው ነው። አድርጋውም የሚመጣው ወይም ጥያቄው በጣም ስር የሰደደ ጥያቄ እንድትጠይቅም የምትሆንበት ምክንያት በነገራችን ላይ ይሄ ነው። ክርክሩ አሁን የሚሆነው እንግዲህ ምንድን ነው? ቅድም ያነሳኋት ነጥብ ነበረች። እንደው ትንሽ አስተያየት እንስጥባትና ወደሚቀጥለው ነገር እንሻገራለን። ምንድን ነው ጌታቸው የሚለው? እኔ ከክብሬ ከፍዬ የትግራይን ህዝብ የሚጠቅም ነገር ካደረግኩኝ እሱም አንድ ነገር ነው።
የግድ ደፋር መጫወት እኮ አይደለም ቁም ነገሩ፣ በሁኔታዎች ውስጥ ራስን አዶፕት አድርጎ ለህዝብ የሚጠቅም ነገር ማድረግ ነው ይላል። ኦኬ እቺን ላይን እንያዛት፣ እቺን የሀሳብ ሰበዝ እንያዛት እና የመጀመሪያ ጥያቄ ትላንትና የነበርኩበት ቦታ ጨለማ ስፍራ ነው፣ የድንቁርና ማለት እውቀት አልባ ቦታ ነው፣ ድርቅ ያለ ክርክር ነው ምናምን ሲል በትግራይ ውስጥ ጸረ ጄኖሳይድ የተካሄደውንም ሬዚስተንስ እርባና ቢስ የነበረ ኤክሰርሳይዝ ነበረ፣ ማያስፈልግ ነበረ እያለ ነው ወይ የሚል ጥያቄ መጠየቅን ያመጣል። አንድ ሁለተኛ አብይን ተጠግተህ እውነት እንደው የትግራይን ህዝብ መጠቀም ትችላለህ? አብይን ተጠግተህ እኔ ይሄ ለሁሉም ጥያቄዎች ለሁሉም መቅረብ የሚችል ነው። አብይን ተጠግቶ የአማራን ህዝብ መጥቀም ይቻላል? አብይን ተጠግቶ የኦሮሞን ህዝብ መጥቀም ይቻላል? ሪሊ አንተ የሆነ አገዛዝ እኮ የሆነ ርዕዮተ ዓለም ኖሮት ይሄ ለምሳሌ አንድ በርከት ያለ ባለ ሀብቶች ያበረከተ ህብረተሰብ ቢኖር እና አንድ የሆነ ፓርቲ ወይም ስብስብ ወደ ስልጣን ቢመጣ ውግንናዬ ለባለ ሀብቶች ነው ቢል ኦኬ እኔ ውግንናዬ ለባለ ሀብቶች ነው ያለ ፓርቲ መጥቶልኛል፣ ብዙ ባለ ሀብቶች አሉኝ፣ ስለዚህ እነሱን የሚጠቅም እስከሆነ ድረስ ህብረተሰብ ተጠቃሚ ነውና ከሱ ጋር ብቆም ይሻላል ትል ትችላል። ውግንናዬ ለአርሶ አደሮች ነው የሚል ፓርቲ በመጣበት ወቅት በኢትዮጵያ ብዙ ሰዎች አርሶ አደሮች ናቸው፣ በተለይ ደግሞ እኔ እርሻ ዲፔንደንት ነኝ እንደ ህብረተሰብ፣ በዚህ ምክንያት ምናምን ልትል ትችላለህ። ወይም አርብቶ አደርን የሚያፈቅር መጥቷል፣ ለአርብቶ አደር የሚጠቅም ጊዜ ነው፣ በዛ ምክንያት ለህብረተሰብ ካለኝ ውግንና ከሱ ጋር ቆም ያለው ልትል ትችላለህ። ወይም በዘውግ ራሱ ሄደህ በዚህ እሳቤው ምክንያት ለእኔ ህብረተሰብ ይሄ አገዛዝ ጠቃሚ ነው ብለህ ልትል ትችላለህ። ያዛልቃል አያዛልቅም የሚለውን ልንከራከር እንችል ይሆናል እንጂ ፖለቲካዊ ውሳኔውን የወሰንክበትን ነጥቦች ለማየት ይቻለኛል። ልቀበል ሌላ ጉዳይ ነው፣ ግን ይገባኛል ነጥብህ ልል ይችላል። ከአብይ አህመድ ጋር ተጠግተህ የትግራይን ህዝብ ጥቅም ማረጋገጥ ይቻላል። የአማራን ህዝብ፣ የኦሮሞን ህዝብ ኦር ኤኒ የኢትዮጵያ ህብረተሰብን ወይም መደብን ጥቅም ማረጋገጥ ይቻላል። በሰባት ዓመቱ ያላረጋገጠውን ጥቅም ከዚህ በኋላ ያረጋግጠዋል ብለህ እንዴት ልታስብ ትችላለህ? እስከ ዛሬ ያላሳየህን አስተሳሰብስ አሁን እንዴት ከየት አምጥቶ እንዲያበቅለው ትጠብቃለህ? መደመር ምንድን ነው የሚለውን በተመለከተ ኦኬ አሁን ትላንትና ጌታቸው ማለት በአንዳንድ ጉዳዮች ላይ ታክቲካል የሆነ ነገሮች እኮ ልትለው ፒቪት ታደርጋለህ። ኦኬ ለፖለቲካዊ ምክንያቶች ስትል አንዳንድ ጉዳዮችን ትላንት ካየህባቸው ወይ ከገለጽክባቸው መንገዶች የተወሰነ ለወጥ አድርገህ ራስህን አጀስት ማድረግ ይጠይቃል። ፖለቲካ ሊባል ይችላል። ኦር በተለያየ ምክንያት የፖለቲካ ድርድርና ስምምነት አድርገህ ያ በፈጠረልህ አውድ መሰረት በተለየ ክላይሜት ውስጥ በተለየ መንገድ መንቀሳቀስ ያስፈልጋል። ባለፈ ክረምት ያረሰ የለም ምናምን ልትል ትችላል። ግን ፈንዳመንታል በሆኑ ጉዳዮች ላይ ለውጥ የምታመጣ ከሆነ ትልቅ ችግር አለ የምልበት ምክንያት አለ። ትናንትና አብይ አህመድ ድንክ ነው ይል ነበረ ጌታ፣ አሁን ረዘመ። አሁን አብይ አህመድ በሐሳቡ ቁመት ረዘመ። ምን ተገኘ? ነው ነበር የሚለው ከነገለጸው ፖለቲካሊ ድንክ ነው፣ የፖለቲካ ድንክ ነው፣ የምን ድንክ ነው ነበር የሚለው። አሁን ምን ፖለቲካሊ አብይ አህመድ ረዘመ ወይ ፖለቲካዊ አብይ አህመድ ተመነደገ ወይስ ጌታቸው ከአብይ ቁመት ጋር ተስተካከለ? ማለት ጌታቸውን የተከረከመው ወይስ አብይን የረዘመው ነው ጥያቄ። እኔ ምን መሰለህ ቴዲ፣ አሁን በእውነት ግልጽ ለማድረግ ያህል እኔ ይኸኛውን ጌታቸው ረዳ አላውቀውም፣ እውነት ለመናገር በፍጹም አላውቀውም። እንደ አዲስ ሰው ነው የማየው። ምን እንደተፈጠረ ራሱ ሁሌ ሳይ ግራ ይገባኛል። የበፊቱን ጌታቸው ረዳ ግን አውቀዋለሁ። በአንድ ትዊተር እና በአንድ የፌስቡክ ገጽ በመላው 200 ሀገራት ኤምባሲ የከፈተን አምባገነን ስርዓት አንኮታኩቶ የሚጥል ያ ሁሉ ቆንስላና ጽሕፈት ቤት ያ ሁሉ በጀት ተበጅቶለት ሐሰተኛ መረጃና በፎን ተብሎ የሚፈጸም ጭፍጨፋን ለመሸፈን የሚደረግን ዲፕሎማሲ በሁለት መስመር ሰብሮ የሚጥለውን የፖለቲካውን ስለት ጌታቸው ረዳ በደንብ አውቀዋለሁ። ምረዳው እሱ ነው። ያን ብቻም ሳይሆን ላመነበት ለሚፈልገውና ለተቀበለው ርዕዮተ ዓለም እንደዚሁም ደግሞ እምረዋለሁ ወይም ደግሞ የኔ የሱ ህዝብ ነኝ ብሎ ለሚያስበው ህዝብ በአናቱ ላይ ድሮን 4፣ 5፣ 6 እየወደቀበት ቁስሉን እየጠረገ ደግሞ እንደገና ወጥቶ ቴሌቪዥን ላይ እያወራ ተስፋን የሚሰጥ የሚያለመልመውን
ሞትን ወደ ሰርግ የሚቀይር